የኦሮሚያ ክልል በተያዘው የበጀት ዓመት የ6ኛ የ8ኛና የ12ኛ ክፍል ፈተና ለመስጠት የሚያስችለውን ዝግጅት አጠናቋል። የክልሉ ትምህርት ቢሮ በበጀት ዓመቱ የትምህርት መሰረተ ልማቶችን ከማስፋፋትና የተማሪዎችን ተሳትፎ እስከ ማሳደግ እንዲሁም ለትምህርት ኢኒሼቲቮች ትኩረት በመስጠት ስራዎችን በስፋት በመስራት የትምህርት ጥራቱን ለማሻሻል የተሰራው ስራ አበረታች ውጤት እያስመዘገበ ነው። በዚሁ መሰረት በተያዘው የበጀት ዓመት ከ500 ሺህ በላይ ለሚሆኑ ለቅድመ አንደኛ ደረጃ ተማሪዎች የሚሰጠውን ፈተና ቀነ ገደብም አስቀምጦለታል። ስድስተኛ ክፍል 11762 ትምህርት ቤቶች ናቸው ኦሮሚያ ውስጥ የሚፈትኑት። የፈተና ማዕከል ግን 1226 ነው። ምክንያቱም 11762 ትምህርት ቤት በእያንዳንዱ ትምህርት ቤት መፈተን አንችልም። ስለዚህ ትምህርት ቤቶቹን ሰብሰብ አድርገን የሚቀርብ ቦታ ላይ 5-10 ትምህርት ቤቶችም ልጆቹ በቀላሉ ሄደው ሊፈተኑ የሚችሉ ቦታ ላይ አድርገን 1226 ሴንተር ላይ ልጆቹን እንፈትናለን። የስድስተኛ ክፍል ተማሪ ብቻ 547351 ነው ማለት ነው። ይሄ ፈተና የሚሰጠው ከሰኔ 8 እስከ 10 ይሰጣል። ተማሪዎቹ ለዚህ ዝግጁ ሆኗል። በሌላ በኩል ከ400 ሺህ በላይ ለሚሆኑ የ8ኛ ክፍል ተማሪዎች ፈተናው የሚሰጥ ይሆናል። ተማሪዎቹ ፈተናቸውን የሚወስዱበት 1226 የፈተና ማዕከላትም ዝግጁ ተደርገዋል። የ8ኛ ክፍል ፈተናን በተመለከተ አጠቃላይ ትምህርት ቤቶቹ 9701 ናቸው። የፈተና ማዕከሉ ልክ የ6ኛ ክፍሉ አይነት ነው 1226። የተማሪ ቁጥር 430152 ነው። እነዚህ የ8ኛ ክፍል ተማሪዎች ደግሞ ከሰኔ 11 እስከ 12 ባለው ጊዜ ፈተናቸውን ይወስዳሉ። ቅድም እንዳልኩት ፈተናዎቹ ተጓጉዞ ኦሬዲ ፈተና ወረዳ ላይ ደርሰዋል። ልክ የፈተናው እንደ ነገ ነው ሲባል ከወረዳ ማዕከል ወደ ፈተና ጣቢያዎቹ ፈተናዎቹ ይጓጓዛሉ። ያንን ፈተናዎቹ በጥንቃቄ ዝናብ እንዳይመታ ሌላ ችግር እንዳይደርስበት የሚቀመጡበት የተሻለ ቦታ እንዲሆን ተደርጓል ማለት ነው። ከዚህም በተጨማሪ ከ220 ሺህ በላይ የሚሆኑት የ12ኛ ክፍል የመልቀቂያ ፈተና የሚወስዱ ተማሪዎች ናቸው። እነዚህ ተማሪዎች በኮምፒውተር ላይ በተመሰረተ የፈተና አሰጣጥ የሚወስዱ ሲሆን ከነዚህም ቁጥራቸው ወደ 89 ሺህ ገደማ የሚጠጉት ደግሞ በወረቀት በሚሰጠው ፈተናቸውን ይወስዳሉ። 12ኛ ክፍልን በተመለከተ የ12ኛ ክፍል ተማሪ 202671 ነው። የፕራይቬቱም የመደበኛውን ጨምሮ 202671 ተማሪ ነው ያለን። እነዚህ ተማሪዎች በ226 የፈተና ማዕከሎች ፈተና ይወስዳሉ። 226 ማዕከል አንዱ ሁለተኛ ደረጃ ትምህርት ቤቶች ውስጥ ነው። በፊት ይሄ ብዙም ያልሄድንበት ነው። እነዚህ በተለይ ኮምፒውተር ቤዝድ የሆኑ ወደ 171 ሁለተኛ ደረጃ ትምህርት ቤቶች ላይ በኮምፒውተር ይፈተናሉ። ወደ 21 ደግሞ የቴክኒክና ሙያ ትምህርት ቤቶች ላይ ይፈተናሉ። የተቀሩት ዩኒቨርሲቲዎች ናቸው። እነዚህ በኮምፒውተር የሚፈተኑ ተማሪዎች ችግር እንዳይገጥማቸው ሁለት ነገር ጥንቃቄ ተደርጓል። የመጀመሪያ አንደኛ እየተለማመዱ ነው ያሉት። አሁን ባለን መረጃ 85% የሚሆኑ ተማሪዎች ተለማምዷል። የተቀሩ ተማሪዎችም ይገባሉ። ይህን ሳምንት በሚቀጥለው ሳምንት ይለማመዳሉ። ሁለተኛው እነዚህ የፈተና ማዕከላት በትክክል የሚሰሩ መሆናቸውን በደንብ ቼክ ተደርጓል ማለት ነው። ኮምፒውተራቸው የኢንተርኔት ፍጥነታቸው ፋይበር ኦፕቲክስ ያላቸው ናቸው። እነዚህ በደንብ ቴክኒካሊ ታይቷል። ኮምፒውተሮች ስታክ ቢያደርጉም ሪዘርቭ ኮምፒውተሮች እንዲኖሩ፣ መብራት ቢጠፋ ጄኔሬተሮች እንዲኖሩ፣ ልጆች እንዳይፈሩ እንዲለማመዱ ከፍተኛ ጥንቃቄ ተደርጓል። ከዚህ ጋር በተያያዘ በክልሉ በአጠቃላይ በበጀት ዓመቱም ወደ 1.1 ሚሊዮን ተማሪዎች ፈተና ይወስዳሉ። የፈተና ሂደቱ ችግር እንዳይገጥሙም ዝግጅት ተደርጓል። ኦሮሚያ ውስጥ አንዳንድ ወረዳዎች ጸጥታ ችግር እንዳለ ይታወቃል። ነገር ግን ተማሪዎቹ ጸጥታ ችግር ካለባቸው ቦታ ሄደው ሌላ ቦታ እንዲማሩ ነው የተደረገው። ከፈተና አንጻር ደግሞ ከመዘን ፈተናዎቹ እኛ የምንሰጥባቸው ቅድም የመረጥናቸው ማዕከሎች ከጸጥታ ችግር ነፃ የሆኑ ኤሪያ ላይ ነው ማለት ነው። በጥንቃቄ የተመረጡት እነዚህ 1226 ብለን ቅድም የ6 የ8 የመረጥናቸው እነዚህ የፈተና ማዕከላት ብለን የቲቬቲ የዩኒቨርሲቲ የሃይ ስኩሎች ከጸጥታ ችግር የነጹ ኤሪያዎች ናቸው። ከዛ ውጪ ደግሞ ከፍተኛ ጥንቃቄ ከፍተኛ ጥበቃ ይደረጋል። በተያዘው የበጀት ዓመት የተሻለ የትምህርት ጥራት እንዲኖር በመደረጉ የተሻለ ውጤትም ይጠበቃል።